አብይ ገደለው የሚለውን አማራ መሻር አለበት። አብይ አልገደለው። ኢንተርቪው ካናዳ ነበረው። ሚስጥር ልንገራቸው። እነ ክንፈዳኛው ጀነራሎች 60 ጀነራሎች ተከፋፍለው ቀርጥፈው በልተውታል። ወደ 10 ዓመት አልቅ ጭነውት ሲሄዱ ደግሞ አማራ አባረረም ብለው ጭነውት አልቀው። ስለዚህ ይሄን ሁሉ ምኑን ነው የሚሰራለ? መለስ ዜናዊ እኮ አስቆሞት ነበር። ብርቱካናማ አብዮት ካለፈ በኋላ መለስ ዜናዊ እኮ አቁሞት ነበር ግድቡን። አታውቁም እንዴ? ግድቡ አይሰራም አለው። ኢንጂነሩ ጠየቀ። ምኑን ነው ታዲያ ምን ገድበው አለ። አይሰራም ለጊዜው አለ። አያችሁ፣ ኢንጂነሩ ግራ ገባው። ያ ሁሉ ሚስጥር ያውቃል ስመኘው። ስለዚህ በአብይ አህመድ አማካኝነት የዓለም አቀፍ ጋዜጠኞችን ሊሰጥ አብይ አህመድ ደግሞ የእነሱን ጉዳይ ጋልጦ ሌቦች እንደሆኑ ህዝቡ እንዲቀበለው ለማድረግ ይኸው ሚስጥሩ አብይ ያለን የገደለው። ከአብይ ጋርማ ተነጋግረው ካናዳ ሊልከው ትኬት ተዘጋጅቶልን ነበር። ይህን ታውቃላችሁ? እኛ ግን እናውቃለን። ደደቡ አማራ እንዳይበሳጭ ነው። የዚያን ጊዜ እንዳሳምነው ግድያ ይህን ብንቃወም ባንዳነህ ብልጽግና ሊል ይችላል። ዛሬ ግን እነግርሃለሁ ጊዜው አልፏላ። ግን እኔ አውቅ ነበር አብይ አህመድ ካናዳ እንደሚልከው አውቃለሁ። ከአብይ አህመድ ጋር ሚስጥር ይዘው ኢትዮጵያ ውስጥ ራሱ እንደሚያጋልጣቸው እዚህ ቢያጋልጥ ስለሚገሉት ካናዳ ሂዶ እንዲያጋልጥና ከዚያ በኋላ ዓለም እንዲያውቃቸው ሌብነታቸው ህዝቡ እንዲያውቅና እንዲዋጋቸው ተመልሰው ወደ አዲስ አበባ እንዳይመጡ ለማድረግ አብይማ ካናዳ ሊልከው የዓለም አቀፍ ጋዜጠኞችን አዘጋጅቶልን ነበር። አጋልጣቸው ብሎ ያውቃል። አብይ አህመድ ወታደር ቤት የነበር እኮ ነው። አብይ ደህንነት ውስጥ የነበር ነው። ሙልጭ አድርገው እንደበሉት ያውቃል። ሜቴክ እንደዘረፉ ያውቃል። ያሰረው ለምንድን ነው? ክንፈዳኛውን እኮ እውነት እኮ ነው ያሰረው። ቀጠሮ ተይዞለት ሌላ ቤት አብይ አህመድ ሊሰራለት ሊጠበቅ እየተጠበቀ ባለበት ስለሚያውቁ ገደሉት። ቀድመው ካናዳ እንደሚሄድ ያውቃሉ። ደህንነቶቻቸው አሉ። የትም አልሄዱ። ከአብይ ጋር እንደተገናኘ ያውቃሉ። አብይ ጋር አሉ አንደረስ ይሆን ሚስጥሩን እየሰሙ ነው። ይሄ ሰውዬም አጋለጠን። የበላነውን ሁሉ ሜቴክ የበላውን አጋለጠን። ለኢትዮጵያ ሕዝብ አጋለጠን። ግድቡ ለምን ፐርፐስ እንደተሰራ ሊያጋልጥ ነዋ። መለስ ዜናዊ አስቁሞት እንደነበር ሊያጋልጥ ነዋ። ፓወሩ እንደቀነሰው ሊያጋልጥ ነዋ። ተርባይኑ እንደወሰዱ ሊያጋልጥ ነው። 10 ዓመት እንደተራዘመ ሊያጋልጥ ነው። አብይ ደግሞ ካናዳ ሊልከው አዘጋጅቶታል። በመካከል ማን ገደለው? ትግሬዎች ገደሉት። ይሄ